ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ሰኑይ ብሎ ነበረና ሰሉስ አለ። የፍጥረት ሶስተኛ የምስጋና ሁለተኛ ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠማል። ከዛ ላይ ሆና ሰላም ለከ ኦ ፍቁረ ኤፍሬም ትሏለች። እርሱም ታጥቆ እጅ ነሱ ይቆማል። በድሰ እንዲህ ትሏለች፣ ክርክር በሰኞ ተፈጽሟልና ባርክን ይላታል። በረከተ ወልደ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌ ከብላ ትባርኳለች። እሱም ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰሉስ ውዳሴ በሰሉስ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቢል አንድ ነው ካለ ጸሐፊ ነው። እሱ ግን ነገሩን አክሊለ ምክህነ ብሎ ያመጣዋል። በዕለተ ሰሉስ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና አክሊለ ምክህነ አክሊለ ምክህነ አክሊል ወደኛው ምክ ወደኛው ክብር ወቀዳሚተ መድኃኒትነ ቀዳሚት ወደኛው መድኃኒት ወደኛው ክብር ወመሰረተ ንስሐነ መሰረት ወደኛው ንስ ወደኛው ክብር ኮነ በማርያም ድንግል እንተ ወለደትነ ቃለ የሁሉ አምላክን በወለደችልን በድንግል ማርያም ሆነልን ተከናወነልን። አንድም በዚህ ዕለት ከነገስታት ዳዊትን ከመሳፍንት ኢያሱን ከደናግል ኤልያስን አስከትላ መታ ነበርና ባየው እየመሰለ ያመሰግናታል። አንድም አክሊለ ምክህነ ዳዊት ምንም ስርወ መንግስት ብትባልም የንግስናችን መገኛ የንግስናችን መሰረት የንግስናችን አስገኝ መሆን አልተቻለም። ወቀዳሚተ መድኃኒትነ ኢያሱ ምንም ባለ መድኃኒት ብትሆንም የድነታችን አስገኝ የድነታችን መጀመሪያ የድነታችን መገኛ መሆን አልተቻለህም። ወመሰረተ ንጽሕነ ወመሰረተ ንጽሕነ ኤልያስ ምንም ንጹሕ ድንግል ብትባልም የንጽሕናችን መገኛ የንጽሕናችን አስገኝ የንጽሕናችን መጀመሪያ መሆን አልተቻለህም። ሆነ በማርያም ድንግል እንተ ወለደትነ እግዚአብሔር ቃለ የሁሉ አምላክን በወለደችልን በድንግል ማርያም ሆነልን። አንድም አክሊለ ምክህነ አክሊሉም ለሰማዕታት የሚባል ጌታ ወቀዳሚተ መድኃኒትነ ወጠንታ ሕይወቶም የሚባል ጌታ ወመሰረተ ንጽሕነ ይጸውር ድደው የነበር ጠፈን አዚ ዓለም በራሁ ኩሉ ዝስተዴው የሚባል ጌታ ኮነ በማርያም ድንግል እንተ ወለደትነ ቃለ እግዚአብሔር ቃለ የሁሉ አምላክን በወለደችልን በድንግል ማርያም ሆነልን ተከናወነልን ተደረገልን። በእንግዳ ልማትም ባርያም ብሎ በስሟ ጠራት። ዕለቱን የመጣ እንግዳ በስሙ አይጠሩትም። ከኋላ ካደረ በኋላ ስሙን ጠይቀው በስሙ እንደሚጠሩት ስሙ ማርያም አላት። ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ አቀናን ከደም ግባት ጋር አስተባብራ ሄዳ ተገኝታለችና ፍጻሜ ግን በነፃ ስጋ በነፃ ነፍስ በነፃ ልቦና ፍጽምት ናትና። አንድም ማርያም ማለት ጸጋው ሀብት ማለት ነው። ለጊዜው ለእናትና ለአባቷ ጸጋ ሀብቱና ሰጥታለች። ፍጻሜ ግን ለሁላችንም ጸጋ ሀብት ስታሰጥ ትኖራለች እና አንድም ማርያም ማለት ተላኪተ እግዚአብሔር ወሰን ማለት ነው። የሰውን ልመና ጸሎት ወደ እግዚአብሔር ልመና ቸርነት ወደ ሰው ይዛ ትመጣለች። አንድም ማርያም ማለት ተፈሲ ቤተ እስራኤል ወታፈሲ ቤተ ይሁዳ ማለት ነው። የዓለም ሁሉ ተደሳ ናትና። አንድም ማርያም ማለት ማኅበረ ምእመናን ወምእመናት ማለት ነው። በስሟ ምእመናን ሰዋይቶ ይሰበሰባልና። አንድም ማርያም ማለት መሪ ለመንግስተ ሰማያት ማለት ነው። ወደ መንግስተ ሰማያት በመርታ ታገባለችና። አንድም ማርያም ማለት ልዕልት ማለት ነው። ራም ማለት አርያም ልዑል ማለት እንደሆነ እሷም ተፈጣሪ በልዕልተ ፍጡራን ናትና። አንድም ማርያም የሚለውን እያንዳንዱን ፊደል ይተረጉሙታል። ማ ማለት ማኅደረ መለኮት ማለት ነው። የመለኮት ማደሪያ ናትና። ከርብ ዓይን የሚሰወር የለም ከእመቤታችንም የተሰወረ ምስጢር የለምና። አንድም ርብ አደጌ በቀል ናት እመቤታችንም አዳጌ በቀል ናትና። አንድም ያ ማለት ያን ከአዱ ሀቢኪ ማለት ነው። ፍጥረት ሁሉ አማልጅ ያሉ አይነ ልቦናችን ወዳጅ ሰቅላልና ምን ማለት ምሳሌ መስጋት ማለት ነው። አንድም ማርያም የሚለውን ለሁለት ከፍለው ይተረጉሙታል። ማር ማለት በዚህ ምድር በጣዕሙ በመዓዛው ወደር የማይገኝለት ምግብ ነው። ያም ማለት በጣዕሙ ወደር የማይገኝለት ምግብ ነው። በላይ እመቤታችንም በዚህ ዓለም በመዓዛ ቅድስና በጣዕሟ ፍቅሯ ወደር የማይገኝላት ናትና። አንድም ማርያም ማለት እመብዙኃን ማለት ነው። አብርሃም ማለት አበ ብዙኃን ማለት እንደሆነ ይስ በዕብራይስጡ ማርያም ይለዋል ብሎ ማርያም ማለት እመውዳን ማለት ነው። አብርሃም ማለት አበ ውዳን ማለት እንደሆነ እምድኅረ ኮነ ሰብአ ሊቅ አምላክ ፍጹም ውእቱ በጎላ በተረዳ ሰውም ቢሆን የባህሪ አምላክ ነው። አራት ቃል ተለውጦ ሥጋ ኮነ ብለዋልና ፍጹም አለባቸው። ወበእንተ ዘወለደቱ ዘድንግል ይእቲ የባህሪ አምላክ ስለሆነ ማየት በድንግልና ሳይለወጥ ሰብአዊ ባህሪዋ ሳይለወጥ በድንግልና ወለደችው። መንክር ኃይለ ወልዶታ ዘይነገር ድንቅ የሚሆን የማኅፀኗ ሥራ አይነገርም። አንድም የማይነገር የማይመረመር የማኅፀኗ ሥራ እጹብ ድንቅ ነው። ሰዓሊ ለነ ቅድስት በማይመረመር ግብር ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን።
እስመ በፈቃዱ በእርሱ ፈቃድ ወበስምረት አቡ በባህሪ አባቱ ፈቃድ ወመንፈስ ቅዱስ ወበስምረተ መንፈስ ቅዱስ ሲል በባህሪ ሕይወቱ በመንፈስ ቅዱስ ፈቃድ መጻ ወአድኀነነ ሰው ሆኖ ወደዚህ ዓለም መጥቶ አድኖናልና። ይህስ እንደምንድን አንድም መጥቶ አድኖናልና። ይህስ እንደምንድን ነው ቢሉ በዕለተ ፍጥረት አብና መንፈስ ቅዱስ አዳም አይፈጠር ስውት ፍጥረት ነው ብለዋል። ወልድ ይፈጠረን እየዋሰዋለሁ ብለዋል። በዚህ ጊዜ ኋላ አዳም በበደለ ጊዜ ወመጻ በኩር ይላል። ወልድ በዋስነቱ በግድ መጣ የሚሉ ወናፍቃን አሉና በእርሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፈቃድ እንደመጣ ለማጠየቅ እስመ በፈቃዱ እስመ በታው መንፈስ ቅዱስ ብሎ አመጣው። እነዚህ ስምን ከሚለው ንባብ ተነስተው እንዲህ ብለዋል ቢሉ በዕርገተ ኢሳይያስ ላይ ሰማይኩ ወንዘ የዝዞ እግዚ ለእግዚእ ወይ ብሎ ሄደፍ እንደ ሰባቱ አነክቶ ሰማይት ከሚለው አጠገብ ታቤው የሚላል። እነዚህንማ በሃይማኖታው 11ኛ አንቀጽ እማወ ዘይቤ ለአዳም ውጉዝ አለይኩም ብሎ ያነሳሳቸዋል። አብይ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽምት በንጽሐ ሥጋ በንጽሐ ነፍስ ፍጽምት እመቤታችን በድንጋሌ ሥጋ በድንጋሌ ነፍስ ጸንተሽ ትገኝ ለአንቺ የሰጠሽ ክብር ፍጹም ነው። ረከብኪ ሞገስ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶን ከአንቺ ሰው ቢሆን ለአንቺ የሰጠሽ ክብር ፍጹም ነው። አንድም ሎል እግዚአብሔር በጸጋ በረድኤት ቢያድርብሽ ለአንቺ የሰጠሽ ክብር ፍጹም ነው። አንቲ ውእቱ ሰዋስው ዘሬ ያዕቆብ ምድር ዘይበጽ እስከ ሰማይ ወመላእክተ እግዚአብሔር ያዕርጉ ወይወርዱ ውስቴታ ያዕቆብ በፍኖተ ሎዛ ከምድር እስከ ሰማይ ተተክላ ያየች የወድ መሰላል አንቺ ነሽ። ይህስ እንደምንድን ነው ቢሉ ኤሳውን ይወደው ነበረና ከመሞቴ በፊት እንደምወደው አድርገህ ሰርተ አምጥተህ በልተህ ልመርቅህ አለው። በዚህ ጊዜ ልብሱን ከጓዳ አስቀምጦ አደን ሊያድን ይወጣል። በዚህ ጊዜ ርብቃ ትሰማና ልጇ ያዕቆብን ተወደው ስለነበረ ዛሬ አባትህ እንዲህ ሲል ሰምቼዋለሁና ሄደህ አርደህ አወራርደህ እንደሚወደው አድርገህ አምጣ፣ እኔ ሰርቼ እሰጥልሃለሁ፣ አንተ አብልተህ ተመርቀህ ትመጣለህ አለችው። በዚህ ጊዜ እናቴ መክፈት ሲሹ መቅሰፍት እንዲሉ ወንድሜ ኤሳው ጸጉራም ነው፣ እኔ ደግሞ አይደለሁም። የወንድሜ መዓዛው ሌላ ነው፣ የኔ መዓዛ ሌላ ነው። በኋላ ዳሱ አይቶ ዛሬ አይኔ ቢጠፋ ዘበትክብኝ ብሎ ግረግመኝሳ አላት። መርገምህ ከይኩን ላይ ልጄ መርገምህ በእኔ ይሁን አለችው። ከዚህ በኋላ ሄዶ አርዶ አወራርዶ ሰጣት። እሷም እንደሚወደው አድርጋ ሰጠችው። እሱም ይዞ ሄዶ አባቴ ተነስተህ በልተህ መርቀኝ አለው። አንተ ማነህ አለው። አነ የሰው ልጅ ከተወጉር ከተታፈቅር እኔ የምትወደው ልጅ ኤሳው ነኝ አለው። እንደምን ቶሎ መጣህ አልከው። እንደምን ቶሎ መጣህ አለው። የአባቴ አምላክ ከመነሻው ቀናኝ አለው። በል እስኪ ና ብሎ ቢዳስሰው ጸጉሩን አየው። ዘጸጉር ከዘ ኤሳው ካለ ከዘ ያዕቆብ ጸጉርህ የኤሳውን ይመስላል ካለ ግን ንግግር ግን መዓዛ ግን ያዕቆብን ይመስላል አለው። በዚህ ጊዜ ሁለታችሁ ልጆችን አውጡ ብሎ በልቶ ይመልከዋል። ሴና ዋሲ ለወልዲ የሚስጥንቆ ከከመዘገና ዘባረኮ እግዚአብሔር እንጠሉ ለሰማይ ስፉ ለሜድ አነዋበረ ከሰማይ በተገኘ ጠል ከምድር በተገኘ ሰብ ይሁን ሆኖ እግዚአብሔር ወከደ ወንድም ጌታ ሁን ብሎታል። ከዚህ በኋላ ኤሳው እንደሚወዱ አድርጎ ለያዕቆብ ሰርቶ ይዞለት ይመጣል። ያዕቆብ ከወጣ በኋላ አባቴ ተነሳ መልከ መረቀኝ አለው። አንተ ማነህ አለው። አነ የሰው ልጅ ከተመኩረ ከዘም የምትወደው የምታፈቅረው ልጅ ኤሳው ነኝ አለው። ቡሩክ ይሆንና አሁን እንደምወደው አድርጎ ሰርቶልኝ አምጥቶ በልቼ የመረቁት ማነው? ወንድምህ በተንኮል ምርቃቱን ወሰደብኝ መሰለኝ አለው። በዚህ ጊዜ ቀድሞ ፍቅሩና አሁን ደግሞ በረከቱን ወስዶበታልና ኤሳው በወንድሙ በያዕቆብ ላይ ተናደደበት። አባ አተን የበረከትህ አባቴ በረከትህ አንዲት ብቻ ናትን ወይ አለው። በረከቴ አንዲት ብቻ አይደለም ብሎ ሴና አልባሲው ለወልዲ የሚስጥንኩ ከከመዘገዳ ዘባርኮ እግዚአብሔር እንተሉ ለሰማይ ስፉ ለምድር አነዋወር ከሰማይ በተገኘ ሰብ ከምድር በተገኘ ሰብ ይሆን ለወንድምህ ባሪያ ሁን አደና አድን የምትኖር ኑር ብሎታል። በዚህ ጊዜ ኤሳው የአባቴ የልቅሶ ቀን ደርሷል አለ። ወንድሜ ያዕቆብን እገድለዋለሁ አለ። በዚህ ጊዜ ያዕቆብ ከወንድሙ ሸሽቶ ወደ አቦቱ ወደ ላባ በሚሄድበት ሰዓት ላይ በፍኖተ ሎዛ መሽቶበት ድንጋይ ተንተርሶ ያድራል። በዚህ ሰዓት ላይ ራእይ ያያል። ከምድር እስከ ሰማይ መሰላል ተዘርግቶ በዚያ ላይ መላእክት ሲወጡባት ሲወርዱባት ዙፋን ተዘርግቶባት በዚያ ላይ ንጉሥ ተቀምጦባት ይመለከታል። በዚያች ቦታ ላይ ቢነቃ ዛቲ ይዞታ ቤተክርስቲያን ዘይታነት ቤተክርስቲያን ብሎ ድንጋይ ተክሎባት ዘይት አፍስሶባት ምልክት አቆሙባት ይሄዳል። ይኸውም ምሳሌ ነው። ያዕቆብ የጳጳሳት ድንጋይ የምዕመናን ዘይት የመንፈስ ቅዱስ መሰላል የመስቀል ነው። ሰዓሊ ለነ ቅድስት ያዕቆብ በፍኖተ ሎዛ ካየው ልጅሽ ስኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይለር አሳድሪልን። አንቲ ውእቱ እት ዘርአ ሙሴ ለሰዓት ወይቶሂ በነደሳት ተቀባ ነደሳት ሰፍሮባት ከነደሳት አጠገብ ከነደሳት ጋር ተዋዳ ጫፎቿ ሳይቀጥሉ ሙሴ በዳዊት ላይ ያያትስ አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጽአ ወኀደረ ውስተ ከርሥኪ ሊቅ ከሆነ ሳይተረጉም አይደለም። ይኸው መጽሐፈ ዳቦት ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው ወልደ እግዚአብሔር ነው። ይህስ እንደምንድን ነው ቢሉ ሙሴ በኮሬብና በደብረ ሲና መካከል በጎቹን አሰማርቶ እየጠበቀ ሳለ ሐመልማል ከነበልባል ነበልባል ከሐመልማል ጋር ተዋህዶ ያያል። በዚህ ጊዜ ወከርቤ ጠይቆ ይላል የእነስ ቀርቦ ሊረዱት ይገባል ብሎ
በጎቹን ከፈረሰ ግን አግብቶ ይሄዳል ስለሚሉ ለጊዜው የሰው ገንዘቦች ናቸውና እንዳይደፉበት፣ ፍጻሜው ግን ምስጢርን ጥበብን እውቀትን ሽታችሁ በሄዳችሁ ጊዜ አንድ ልብ ሆናችሁ ሂዱ ለማለት ነው። አንድም ምናኔ በሄዳችሁ ጊዜ ያላችሁን ሽታችሁ ለነዳያን መስጣችሁ ሂዱ ማለት ነው። በሄደ ጊዜ 40 ክንድ ሲቀረው ሙሴ ፍታት ውጣና አሳየኝ ከመጋለቂያ የምትሄድባት ቅድስት ቦታ ናትና ጫማን ከእግር አውልቅ አለው። እሱ እንኳን ከሰማያዊ ከንጉሥ ቤት ቀርቶ ከምድራዊ ንጉሥ ቤት ሲሄዱ ጫማን አውልቆ ልብስን ታጥቆ መሄድ እንዲገባ ለማጠየቅ ነው። አንድም ስርዓትን ለማስተማር ነው። ምስጢረ ሥጋዌ ከሚነገርባት ከጉባኤ ቤት ስትሄድ ጫማህን አውልቀ ልብስን ታጥቀ መሄድ እንዲገባ ለማጠየቅ ነው። አንድም አሳይነ ፍርሃትን አርቅ ሲለው ነው። ከዮቶር ፋል የሚባል ጥበብ ተምሮና ያንን ተው ሲለው ነው። ይኸውም ምሳሌ ነው። ሐመልማል የእስራኤል ነበልባል የመከራቸው ምሳሌ ነው። ሐመልማሉ ነበልባሉን እንዳላጠፋው እስራኤልም ሕዝብ ወይ ገብተን መከራውን እንዳርቀው አላሉና ነበልባሉ ሐመልማሉን እንዳላቃጠለው መከራውም ጨርሶ አላጠፋቸውምና ነው። ሐመልማል የዚህ ነበልባል የመለኮት ምሳሌ ቅዱስ ቄርሎስ እንደመሰለው፣ አንድም ሐመልማል የእመቤታችን ነበልባል የጌሪታ ምሳሌ ቅዱስ ኤፍሬም እንደመሰለው፣ አንድም ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው እንደተገኘ መለኮት ከተስቤት ከመለኮት ተዋህዶ በእመቤታችን ተገኝቷልና፣ አንድም ቃል ግዙፍ ስጋ ግዙፍነቱን ውሱን ስጋ ውሱንነቱን ምሉ መለኮት ምሉነቱን ስፉ መለኮት ስፉነቱን ይዞ ተገኝቷልና። ሰአሊ ለነ ቅድስት ሙሴ በደብረ ሲና ካየው ልጅሽ ስለ በድንግልና ስንኩት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለመኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሬልን። አንቲ ውእቱ ገራይ ዘይዘር አፍሲታ ዘር አንቲ ውእቱ ገራይት ዘይተዘራ ውስቴታ ዘር ለታብቁር ምድር ኩሉ ሐመልማለ ዘር ዘይዘራ በበስጊሁ ወበባጋሊው ባለ ጊዜ ገበሬ ሳይጥርባት ዘር ሳይትክባት ለምለማ አብባ ፍርታ የተገኘች ገራይተ ሰሉስ አንቺ ነሽ። አንድም ገራይተ አብርሃም አንቺ ነሽ፣ የአብርሃም እርሻ አንቺ ነሽ። ዘቲ ገራይቱ ለአብርሃም እንዲልን ይህች የአብርሃም እርሻ በውስጧ ሰው ይቀርቧታል፣ በውጯ ዘር ይዘሩባታል። አንድም በአጠቃላይ ቤትነት ያላት እፍኝ አዳራሽ ናት። በውስጧ የሰነበተውን ያርኩበታል፣ ፊቱ የዕለቱን ያቀርቡበታል፣ ሽቱ ለመቀባት እንዲመቸን ብለው። ይህች የአብርሃም እርሻ ሁለት የተለያዩ ነገሮችን አንድ ያዘች። እመቤታችንም ሁለቱ መስተፋቅርን እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ ተገኝታለችና ነው። አንድም ገራይተ ሙሴ አንቺ ነሽ። ሙሴ ከባለሟልነት የተነሳ እግዚአብሔርን ተገልጠህ ለየዋ ነው። ዘይሌ ገሴ ወይ ዋተ ሰዓተም ዘህይወቱ እኔን አይቶ አንድ ሰዓት እንኳን በህይወት በዚህ ምድር ላይ መኖር የሚቻለው የለም አለው እግዚአብሔር ለሙሴ። ሙሴም ታዲያ ባለሟልነቴ ምንድን ነው አለው። በዚህ ጊዜ ገበሬ ካልታረባት ጋጋረባት ዘር ካልወደቀባት ከነሴ እርሻ መስዋዕት ብታቀርብልኝ እኔ እገለጥልሃለሁ አለ። ሙሴ ሰየዋን ሁሉ ሙደቂቀ እስራኤል ይላል። ለጊዜው የሚያገኝ መስሎት ሙሴ በራእይ ሲዋክር አድሯል። ፍጻሜው ግን ንጽሕት ድንግል ከረበለች ከመቤታችን ተወልጄ በአጭር ቁመት በጠባብ ደረት ተወስኜ ሰው ሆኜ በመጣበት ሰዓት ላይ ታየኛለህ ሲለው ነው። ይኸውም አልቀረም፣ በደብረ ታቦር አይቶታል። አንድም ደመና ኤልያስ አንቺ ነሽ። ወዘአምኔኪ ፍሬ ሕይወት ኢየሱስ ክርስቶስ ነው፣ አንቺ ተወለደልን። አንቲ ውእቱ መዝገብ ለተሳየጠ ዮሴፍ በደበቱ ቁፋቸው የተወዳጃ ሳጥን አንቺ ነሽ። ወረካበ በውስጢታ ባሕርያ ዕንቋ ክቡረ ወረካበ በውስጢታ ባሕርያ ዕንቋ ክቡረ በውስጧም ከወርቅ ያገኘባት ሳጥን አንቺ ነሽ። ይህስ እንደምን ነው የሚሉ ከዕለታት በአንድ ቀን ዮሴፍ ወደ ገበያ ወጥቶ የተቆለፈች ሳጥን አገኘ። ያንን ሳይከፍት ገዝቶ ገብቶ ከቤቱ ገብቶ ከፍቶ ቢያዝ ዕንቁ አገኘባት። ይሄ ምሳሌ ነው። ገበያ የዚህ ዓለም ምሳሌ ነው። ሳጥን የእመቤታችን፣ ዕንቁ የጌታ ምሳሌ ነው። ይህች ሳጥን ከገበያ እንደተገኘች እመቤታችንም በዚህ ዓለም ተገኝታለችና ዘውእቱ መድኃኒነ ኢየሱስ ክርስቶስ ሊቅ ከሆነ ሳይተርቅ አይሄድምና ይኸው መድኃኒታችን ኢየሱስ ክርስቶስ ነው። አንድም አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ አረጋዊ ዮሴፍ በደመ ትሩፋቱ የተወዳጃት የወርቅ ሳጥን አንቺ ነሽ። ወረካበ በውስጢታ ባሕርያ ዕንቋ ክቡረ በውስጡም ከወርቅ ኢየሱስ ክርስቶስን የተገኘባት ሳጥን አንቺ ነሽ። ዘውእቱ መድኃኒነ ኢየሱስ ክርስቶስ ሊቅ ከሆነ ሳይተረጉም አይሄድምና ይኸውም ከሥጋሽ ሥጋ ከነፍስሽ ነፍስ ሰው የሆነ ወልደ እግዚአብሔር ነው። የዕንቁን ተራክቦ ከዚህ ይናገሩታል። ወፈከርከቴን ብርጋና ሰደፍ ይሉታል። በባህር ውስጥ ይኖራል። ወደ ፀሐይ ወጥቶ አፈ ማኅፀኑን ወደ ምስራቅ አዝሮ ይቆማል። ፀሐይ ከብርሃነ መለኮቱ ነስቶ በቀኝ ጎኑ ባሕሪ የሚባል ዕንቁ በግራ ጎኑ ጫጩት ይቀረጻል። ዘውእቱ መድኃኒነ ኢየሱስ ክርስቶስ ሊቅ ከሆነ ሳይተረጉም አይሄድምና ይኸውም ከሥጋሽ ሥጋ ከነፍስሽ ነፍስ ሰው የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የዕንቁን ተራክቦ ከዚህ ይናገሩታል። ወፈከርከቴን ብርጋና ሰደፍ ይሉታል። ኑሮ በባህር ውስጥ ነው። ከባህር ውስጥ ሲሆን ጠለ ጽባህን ወጥቶ ትልሳለች። ስትጨርስ አፈ ማኅፀኗን ወደ ምስራቅ አዝራ ትቆማለች። በዚህ ጊዜ በቀኝ ጎኗ ባሕሪ የሚባል ዕንቁ በግራ ጎኗ ጫጩት ትጸንሳለች። ተመልሳ ከጥልቁ ባሕር ትገባለች። ነጋዴያን በዚያ ሲያልፉ አይተው ሲያንጸባርቅ አይተው ብርሃን የማይከለክል ውሃ የሚከለክል ልብስ ለብሰው ገብተው ያወጡታል። አንድም ባሕረ ዋዜካ የሚባል አለ። ማይመነ መጎድት
ሲመታ ተቆቶ ይቀራል። ብርሃነ ፀሐይ ሲመጣ ሲያርፍበት እንቁ ይሆናል። ይህ ምሳሌ ነው። የዚህ እንቁ ተራክቦ እንበረዘን እንደሆነ ጌታ እንበረዘን ለመገኘቱ ምሳሌ ነውና ከሳው ለመክርስኪ ወለድኪ ውስተ ዓለም በማኅፀንሽ ወስነሽ በዚህ ዓለም ወለደሽዋልና እስመ ጾልኪ በከርሥኪ ወለድኪ ውስተ ዓለም ሲል ነው። ሰአሊ ለነ ቅድስት በማኅፀንሽ ወስነሽ በዚህ ዓለም ከወለድሽው ልጅሽ ጽኔት በድንግልና ስቡት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይለን አሳድሪልን። ተፈሥሒ ወወላዲተ እግዚእ ሐሴቶሙ ለመላእክት የመላእክት ተድላ ደስታቸው አምላክን የወለድሽ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ትንቢቱ ለመላእክት ተገልጦላቸው መላእክት ለነቢያት ነግሯቸው ነቢያት ይወርዳል ይወለዳሉ ብለው ተወልዶ በአጭር ቁመት በጠባብ ደረት ተወስነው አይተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ አመስግነነው በክብር ላይ ክብር በጣም ጸጋ ላይ ጣም ጸጋ ሲጨምሮልን ምን ነው በኖርን እያሉ ይመኙ ነበር። ይህም ተደርጎላቸው ደስ ብሏቸው አመስግነዋል። ወለሊሁ ሀገሮም ወለሊት ላሁም ወለሊሁ ሀገሮም ወንዴለ አንድም የመላእክት ተድላ ደስታቸው አምላክን የወለድሽ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። እመቤታችን በንጽሐ ሥጋ በንጽሐ ነፍስ ጸንታ ብትገኝ መላእክት ደስ ብሏቸዋልና አንድም እመቤታችን ተፈጥራ በቤተ መቅደስ እህትናና እያለን ምነው አመሰግናት ብለው መላእክት ደስ ብሏቸው አመስግነዋልና። ይህስ እንደምንድን ነው ቢሉ ከሰርግ ቤት አስቀድሞ ጠጅ ጠላው እንዲጠመቅ ምግቡ እንዲዘጋጅ ድንኳኑ ዳሱ እንዲጣል እግዚአብሔርም ይህን ዓለም ከመፍጠሩ አስቀድሞ በአድማስ ደግፎ በደመና ከፍክፎ ፀሐይ፣ ጨረቃ፣ ከዋክብትን አሳያቸው ለመላእክት አሳያቸው። በእንዲህ ያለ ፍጥረት የምትፈጥረው ለማን ነው አሉት። በእንዲህ ያለ ፍጥረት የምፈጥረው ለአዳም ነው አላቸው። በዚህ ጊዜ አዳም የሚባለው መልኩ ማንን ይመስላል? መጠኑስ ማን ያህላል አሉት። በዚህ ጊዜ መጠኑስ ከእናንተ 10 እጅ ያንሳል፣ መልኩ ግን እኔን ይመስላል አላቸው። በዚህ ጊዜ መላእክት እግዚአብሔርን በግብሩ በድምፁ ነው እንጂ በመልኩ አይተውት አያውቁምና አዳምን ፈጥራለሁ ሲላቸው ደስ አላቸው። አዳምን ያልከውን ፍጥረት ፈጥረህ የእሱን መልክ አንስተን የአንተን መልክ እንድናይ እሱን ፈጥረህ አሳየን አሉት። በዚህ ጊዜ አዳምን የ30 ዓመት ጎልማሳ አድርጎ እጥር ምትን ያለ ጎልማሳ አድርጎ ፈጥሮት በዚህ አይተውታልና የአዳም ባህሪ የእመቤታችን ባህሪ ነውና አንድም ከአዳም ወገብ እመቤታችን ትገኛለችና። ተፈሥሒ ወንጽሕ ዜናሆሙ ለነቢያት የነቢያት ዜና ትንቢታቸው አምላክን የወለድሽ እመቤታችን ተፈሥሒ ደስ ይበልሽ፣ ደስ ይገባሻል። ነቢያት ብዙ ትንቢት ተናግረውላታልና ወድንግል አምሳሎ ትንቢት ዘነቢያት እንዲል ተፈሥሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ ተፈሥሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ቢሆን ባለሟልነትን አግኝተሻልና እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ እስመ ረከብኪ ቃሎ ለመላእክት ተሳክሉ ለዓለም የዓለም ሁሉ ተድላ ደስታ የሚሆን የመልአኩን ቃል እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ይኩነኒ ብለሽ አምነሽ ተቀበለሽዋልና እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ፍስሐ ኩሉ ዓለም ያለውን ለመላእክት ቢቀጽሉት መልካም 3 ጊዜ ተፈሥሒ ተፈሥሒ እያለ መስግናታልና ለጌታ ቢቀጽሉት ወነዋተው ተከሰተ ዘይከው ለክሙ ለኩሉ ዓለም ብሎ ያመጣዋልና። ተፈሥሒ ወወላዲተ ጻድቅ ኩሉ ዓለም 22ቱን ስነ ፍጥረት በዝናብ አቆሎ በፀሐይ ስለሚመግብ ጌታን የፈጠርሽ እመቤታችን ተፈሥሒ ደስ ይበልሽ፣ ደስ ይገባሻል። ቅዱስ ሙሴ ዘርዝሮ የተናገራቸውን ቅዱስ ኤፍሬም እንደ ወርቅ አንገበሎ እንደ ሸማ ተብሎ ሁሉ በማለት ተናገረው። ሰዓሊ ለነ ቅድስት 22ቱን ስነ ፍጥረት በዝናብ አቆሎ በፀሐይ አብስሎ ከሚመግብ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈሥሒ እስመ ድልወተ ሰመይኪ ወላዲተ አምላክ ተፈሥሒ እስመ ድልወተ ሰመይኪ ወላዲተ አምላክ በሚገባ ወላዲተ አምላክ ተብለሻልና ተፈሥሒ ደስ ይበልሽ፣ ደስ ይገባሻል። በሚገባ አለ በባህሪ መለኮቷ ተወልዶና አኮ ወልደ ማርያም በመለኮቱ ዘእንበለ በትስብእቱ እንዲል አንድም እሙነ ሲል ነው። እርጉም ንስጥሮስ እሶኬት ሰማይ ላይ ተምናቅ ወማን ሰማይ ላይ ተሰብራት ነበረና አምላክን ለመውለድ በሚገባ ተገኝታለችና አንድም ዱልተ ሲል ነው። አምላክን ለመውለድ በክቴ ተገኝታለችና ተፈሥሒ ወመድኃኒተ ለሔዋን የሔዋን ድነቷ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ወድቆ ይነሳል በሕግ እጅ ዘግይቶ ይነሳል በሌሊት እንዲሉ በሔዋን የሁሉንም መናገር ነው። ሰሎሞን የሚባል ጠቢብ ንጉሥ ነበረ። መፍቀሬ አንስት ሆነ። ከመፍቀሬ አንስትነቱ የተነሳ ከአበው አንድነት ከቅዱሳን ኅብረት ተለየ። እንዴት የማይገባ ስራ ሰርቼ ከአበው አንድነት ከቅዱሳን ኅብረት ተለያለሁ ብሎ ሱባዔ ቢገባ ንጽሕ ዘር መርገመ ሔዋን ያልወደቀባት ኃጢአተ አዳም ያልተላለፈባት ንጽሕ ዘር ከአዳም ወገብ ስትቀረጽ ያያል። ያች ንጽሕ ዘር በቃየል ወገብ አልተቀረጸችም። ቃየል ነፍሰ ገዳይ ነውና፣ በአቤል ወገብም አልተቀረጸችም። አቤልም ሟች ነውና ይህች ንጽሕ ዘር እንደ ሜሮን ውሃ ኩልል እያለች እንደ ምንጭ ውሃ ከሴት ወገብ ተቀረጸች። ከሴት ስትወርድ በኖህ ከኖህ በሴም ከሴም ስትወርድ በአብርሃም ከአብርሃም በይስሐቅ ከይስሐቅ በያዕቆብ ከያዕቆብ በይሁዳ ከይሁዳ ስትወርድ በእሴይ ከእሴይ
በዳዊት ከዳዊት በአንተ ከአንተ በሮባም ከሮባም የልጅ ልጅ አምላክ ወልደ አምላክ ይወለዳል። እሷን የጸነሰ እሷን የወለደ መርገመ ሥጋ መርገመ ነፍስ አያገኘውም አለው። እሷን የጸነሰ እሷን የወለደ ስንቱ ነው አላት። በዚህ ጊዜ በቃል ኪዳኑ የተማጸነውን በተስፋ ያመነውን ሁሉ መርገመ ሥጋ መርገመ ነፍስ አያገኘውም ሲለው ነው። ተፈሲ እንተ አጥቦኪ ሀሊበ ለዘይሴብሖ ለኩሉ ፍጥረት 22ቱም ስነ ፍጥረት በዝናብ አብስሎ በፀሐይ አብስሎ የሚመግብ ጌታ የድንግልናሽን ወተት ያጠባሽው የሔዋን ድነቷ እመቤታችን ተፈሥሒ ደስ ይበልሽ ደስ ይገባሻል። አንድም በየጊዜው ሥጋው ደሙን የሚመግብ ጌታ የድንግልናሽን ወተት ያጠባሽው የሔዋን ድነቷ እመቤታችን ተፈሥሒ ደስ ይበልሽ ደስ ይገባሻል። ተፈሲ ኦ ቅድስት እሙም ለኩሎሙ ሕያዋን የሕያዋን የጻድቃን የነቢያት የመነኮሳት የማደሪያቸው ማደሪያ የሆንሽ እመቤታችን ተፈሥሒ ደስ ይበልሽ ደስ ይገባሻል። ምዕመናን አምነው ገነው ሕያዋን ሆነው ጸንተው ለዘላለም የሚኖሩት ከእመቤታችን በነሳው ሥጋ ነውና። ናቃዱ አቤኪ ትሰአሊ በእንቲአነ ድንግል ሆይ ለምኝልና ትለምኝልን ዓይነ ልቡናችንን ወደ አንቺ እናንጋጥቃለን። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት የቅዱስ ኤፍሬም እንዳልሆነው በዚህ ይታወቃል። ድንግል ሆይ ለምኝልና ትለምኝልን ዓይነ ልቡናችንን ወደ አንቺ እንሰቅላለን ብሎ እንዲህ አድርጎ አፍዝዘው አልተው ነበረና 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ ከሚመግብ ልጅሽ ጽንዕት በድንግልና ስውር በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ኦ ድንግል በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናሽ ድንግል ሆይ ኦ ቅድስት በውስጥ በአፋ በነፍስ በሥጋ ቅድስት ሆይ ኦ ወላዲተ እግዚእ ጌታችን የወለድሽልን እመቤታችን ሆይ እስመ ወለድኪ ያለ ንጉሠ መርግብ ምስጢር እጹብ ድንቅ የሚያሰኝ ምስጢር ተዋሕዶ በአንቺ ቢደረግ ክርስቶስን ወለድሽልንና ቅድስት ሆይ ሀደረ ላዕሌኪ ለመድኃኒተ ዚአነ ሀደረ ላዕሌኪ ለመድኃኒተ ዚአነ እኛን ለማዳን ከሥጋሽ ሥጋ ከነፍስሽ ነፍስ ሰው ሆኖ ተወልዷልና። ነአምን መስማዕነት ፈጽሞ ጥንቁቀ ነጊለ በእንተ ወይቡ ለውእቱ ገባሪ ሰናያት ገባሬ ፍጥረት ሐሴት ነባሪያ እግዚአብሔር ከመሰናይ እንዲህ ነው። 22ቱን ስነ ፍጥረት የፈጠረ የእርሱም የጌትነቱን ነገር ጠንቅቆ አውቆ ፈጽሞ መናገር አይቻልምና ናርምም ከመናገር ዝም እንበል። በብዙ መልክ ራእይ በብዙ ወገን በብዙ ነፋስ በብዙ አምሳል በብዙ ጾታ ሲመሰለት የመጣ የእርሱን የጌትነቱን ነገር ጠንቅቆ አውቆ ፈጽሞ መናገር አይቻልም እና ናርምም ከመናገር ዝም እንበል። ህብረ ጾታ ያላቸው እንስሳት፣ አራዊት፣ አዕዋፍ ናቸው። ህብረ አምሳል ያላቸው ከእነዚያውም ቀጭን፣ ወፍራም፣ ረጅም፣ አጭር፣ ቀይ፣ ጥቁር አሉና ነው። አንድም እባዩ በብዙ መንክር በብዙ ወገን በነፋስ በቀላይ ሲመሰለት የመጣው የእርሱን የጌትነቱን ነገር አውቆ ጠንቅቆ ፈጽሞ መናገር አይቻልም እና ናርምም ከመናገር ዝም እንበል። እባዩ በባሕርይ መንክር ራእይ በብዙ ነፋስ ሲመሰለት የመጣው የእርሱን የጌትነቱን ነገር ጠንቅቆ አውቆ ፈጽሞ መናገር አይቻልም እና ናርምም ከመናገር ዝም እንበል። አንድም ሀብተ መንፈስ ቅዱስ ለሰው ልጅ የሚሰጠው እንደ አእምሮ ስፋት እንደ ሃይማኖቱ ጽናት ነውና በከመ ይደሎ ይበቆ እንዲል። አንድም እባዩ በዐቢይ መንክር ራእይ በብዙ ህብረ ትንቢት ሲነገርለት በብዙ ህብረ አምሳል ሲመሰለት የመጣው የእርሱን የጌትነቱን ነገር ጠንቅቆ አውቆ ፈጽሞ መናገር አይቻልም እና ናርምም ከመናገር ዝም እንበል። ህብረ ትንቢት ወነገረ ነዲ ከመጻን ወከመስሉ ዘውስተ ምጽምት ምሴ ኢሳይያስ መምኔክዮስ ንጉሥ ጊያ ስለ ወስተ መድረን ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ህብረ አምሳል በአምሳለ ሐመልማል ወነበልባል በአምሳለም ክፉን በአምሳለ አንበሳ መምህር በአምሳለ በሲ መካ እንዳለ ያለ ነው። ሰአሊ ለነ ቅድስት በብዙ ህብረ አምሳል በብዙ ህብረ ትንቢት ሲመሰለት ከመጣው ልጅ ጽንዕት በድንግልና ስውር በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቃለ ሕያው ዘወረደ ውስተ ደብረ ሲና ወደ ደብረ ሲና የወረደው የአብ አካላዊ ቃል ወወሀበ ሕገ ለሙሴ በሁለቱ ጽላታት ስሉም ቃላት ለሙሴ ጽፎ የሰጠው የአብ አካላዊ ቃል ወከደነ ርእሰ ደብር በግሌ ወጢስ በጽልመት ወነፋስ የተራራውን ራስ በጉም በደመና በኮበር በነፋስ የሸፈነ የአብ አካላዊ ቃል ወበድምፀ ቃል አገደንቲ ጌስስ ለርደይቀሙ በፍርሃት ፈርተው ከግረደው የቆሙትን ፈጥኖ በሚመታ የነጋሪት ድምፅ የገሰጸ የአብ አካላዊ ቃል ያ ነው። ይህስ እንደምንድን ነው ቢሉ በጥንት ዘመን ንጉሥ ጠላቱን ግብር ሲያስገብር 300 ጸሊማን አድብርት አሉት። እነዚያን ግራና ቀኝ አሰልፎ ለማዳና ነብስት አሉት። እነዚያን ግራና ቀኝ አስሮ በከዳ ሰይፉን ተንተርሶ ጠርሙዝ በሎታውን አሰክሎ በግርማ ሞገስ ተቀምጦ ይጠብቀዋል። በዚህ ጊዜ ጠላቱ ሲመጣ ወድቆ ይሰግዳል። የታዘዘ ብላቴና ተልኮ ሄዶ ተነስ ብለዋል ይላል። ቀረቦ ይሰግዳል። ድጋሚ 3ኛ ጊዜ ቀረብ ብሎ ይሰግዳል። በዚህን ጊዜ ከንጉሱ በቀኝ በኩል ዙፋን ተዘርግቶለት ምንጣፍ ተነጥፎለት ከዚያ በንጉሱ በቀኝ በኩል ይቀመጣል። አንተ ለእኔ ብትገዛ ለእኔ ብትገብር እንዲህ አድርጌ አከብርሃለሁ፣ ለእኔ ባትገብር ግን እንዲህ አድርጌ አጠፋለሁ ሲለው ነው። በዚያ ልማት ጌታ
እስራኤልን ሕግ የሚሰራላቸው ነውና ወደ ደብረ ሲና ይዛቸው ውጣ ይለዋል። በዚህ ጊዜ ሙሴ ሕግ የሚሰራልን ነውና ወደ ደብረ ሲና እንወጣ ነውና እስከ 3 ቀን ልብሳችሁን እጠቡ፣ ጸጉራችሁን፣ ጥፍራችሁን ተቆረጡ፣ ከሴት ከወንድ አትገናኙ ብሎ ስርዓት ይሰራላቸዋል። ከዚህ በኋላ እስከ 3 ቀን ስርዓት አንጽፎ ካደረጉ በኋላ ሙሴና አሮን በላዕላይ ደብር፣ ሌዋውያን በማዕከላዊ ደብር፣ ሕዝቡ በታሕታይ ደብር ሆነው ወደ ደብረ ሲና በሚወጡ ጊዜ ፈጥኖ በሚመታ የነጋሪት ድምፅ ገሥጿቸዋል። ሙሴም 7 የሳት መጋረጃ አግኝቶ 6ቱን አልፎ ከ7ኛው ገብቶ ቆሟል። በዚህ ጊዜ እግዚአብሔር አምላክ የሰናፍጭ ቅንጣት ያህል ብርሃን ወስዶ በሙሴ ግንባር ላይ ቢስልበት እስራኤላውያን ብርሃነ መለኮቱን አይተው የመብረቅ የነጎድጓድ ድምፅ ሰምተው እንደ ሻሽ ተጠመጠሙ፣ እንደ ግንድ ተረበረቡ። እየተናገረን እግዚአብሔር አለ ይትናገረን ለሙሴ እግዚአብሔር ሳይናገረን ሙሴ ይናገረን አሉ። ሙሴም በልቡ እሱን መፍራትን ሊያሳድርባችሁ ነው እንጂ አይዟችሁ አትጠፉም አላቸው። ይህም ምሳሌ ነው። ጊሜ የበይ ግርማ መለከቱ፣ እሳት የመንከኝነቱ፣ ነፋስ የፈታኝነቱ፣ ጌታ ሰው ሲሆን ያለመመርመሩ ምሳሌ ነው። አንድም ጊሜ አይለወጥም፣ የበይ ግርማ መለከቱ፣ እሳት የፈታኝነቱ፣ ነፋስ የመንከኝነቱ፣ ጨለማ ጌታ ሰው ሲሆን ያለመመርመሩ ምሳሌ ነው። ድምፀ ቃለ ጀር ምጽአተ ሰዋስወ ገለል ያጠይቃል። ሰአሊ ለነ ቅድስት እንዲህ ካደረገ ልጅሽ ጽኔት በድንግልና አስቡት በቅድስና እመቤታችን ጸጋውን ክብሩን እንዳያሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ውእቱኪ ዘወረደ ኀቤኪ ኦ ደብር ነባቢት ነባቢት ደብር እመቤታችን ወደ አንቺ የወረደው የአብ አካላዊ ቃል ያ ነው። ነባቢት ደብር አላት እመቤታችንን። በደብረ ሲና ጌታና ሙሴ ተነጋግረውባታል እንጂ እሷ አልተነጋገረችውምና ከዚያ ሲለይ ነው። በትሕትና መፍቀሬ ሰብ በትሕትና መፍቀሬ ሰብ ሰውን ወዳጅ እርሱ ወልደሸዋልና። ነባቢት በትሕትና ወረደ በትሕትና ተሰማ በትሕትና ብሎ ይገጥማል። ነባቢት በትሕትና አለ። ከዕለታት በአንድ ቀን ትንቢተ ኢሳይያስን ስታነብ ናሁ ድንግል ትፀንስ ወትወልድ ወልደ ከሚለው አንቀጽ ደረሰች። ምን ነው ከዚች ከጊዜዋ ጊዜ ደርሼ ወጥቼ ወልጄ ባገልገልኳት እንጂ እኔ በሆንኩ አላለችም እና ከጊዜው መድረስ አንድ ነገር ነው። ከዛ ላይ የራሷ ሆና መገኘቷ እጅግ ታላቅ ደስታ ነውና ወረደና ተሰማ አንድ ወገን ነው፣ ተሆነ ማለት ነው። ዘተሰብአ እምኔኪ ዘእንበለቴ ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆነ። ፍጹመ ሥጋ ነባቢ ዘቀማነ በመንፈሰ ጥበብ ትንቢቱን በሚያስፈጽም ሥጋዊ በሚገልጽ በመንፈስ ቅዱስ እንደኛ ሥጋ ነስቶ ከአንቺ ሰው ሆነ። አንድም እንደኛ በሚናገር ሥጋ ፍጹም ሰው ሆነ። አምላክ ሀደረ ላዕሌሃ አምላክ ከእመቤታችን ከሥጋ ሥጋ ከነፍሷ ነፍስ ነስቶ ከእኛ ጋር አንድ አካል አንድ ባሕርይ ሆነ። ኮነ ፍጹመ ሰብአ ሀደረ ያለውን ኮነ ብሎ ደገመው። ፍጹም እንደኛ ሰው ሆነ። ከመ ያድኅኖ ወይስረይ ኃጢአቶ ለአዳም አዳምን በኃጢአት ከመጣው ፍዳ ያድነው ዘንድ ወያንብር ውስተ ሰማያት በክብር በልዕልና ያኖረው ዘንድ ወያግቦ ኀበ ዘጽቃት መንበሩ አዳምን ወደ ቀድሞ ቦታው ወደ ቀደመው ክብሩ ወደ ቀደመው ማዕረጉ ይመልሰው ዘንድ። ምን ነው ይህማ በሰኞ ውዳሴ ማርያም ተደርጎ የለምን ቢሉ በቤሳሮ ምሕረቱ ለማለት ደገመው። ሰአሊ ለነ ቅድስት አዳምን ወደ ቀድሞ ቦታው ወደ ቀደመው ክብሩ ወደ ቀደመው ማዕረጉ ይመልሰው ዘንድ ከወደደ ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይረሳ ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። መጻማደ ላዕሌኪ ዘያድል ውስተ ብርሃን ሀባሎ ዘይቀርቦ መርጦ ምን አደረገላት ትለኝ እንደሆነ በመመርመር ገንዘብ ማንም ሊቀርበው የማይችል ብርሃን ከእርሷ ሰው ሆነ። ሌሊት ከተከተልከው ሌሊት ከኪያር ከአንተ ላይ ክዱን በከበበይከው ስውር አንተ እንዲል ተጸውረ በከርሳ ተሳተ አውረሃ ዘይታይ ወዘይታውቅ በማይመረመር ግብር የሚኖር ጌታን ለዘጠኝ ከአምስት ቀን በማኅፀኗ ወሰነችው። መጽሐፍ የጎደለውን ሞልቶ የሞላውን ጎድሎ መናገር ለማዝነውና ወነበርኩ ሰከርሰሚ አሰርታ አውረሃ በደብር ጎ እንዲል ወለቱ ማርያም እንዘ ድንግል ይእቲ ድንግል ማርያም ማኅፀነ ድንግልናዋ ሳይለወጥ ወለደችው። ሰአሊ ለነ ቅድስት ማኅፀነ ድንግልና ሳይለወጥ ከወለድሽው ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪብን። ዘውእቱ እብል ዘሬ ዳንኤል ለቢ ዘእንበለ እድ ዳንኤል ያየው ደንኪያ ዘውእቱ ቃል ዘወፅአ እምአብ ይህ ከሆነ ሳይተረጎም አይሄድምና ይኸውም እብን ያለውን ቃል እንደራለም ድንግል ብሎ አመጣው። ዳንኤል ያየው ደንኪያ ኢየሱስ ክርስቶስ ነው። መጽአ ወተሰብአ እምድንግል ዘእንበለ ዘራብእሲ ድኅረ አለ ቅድስት ድንግል ከምትሆን ከእመቤታችን ከነፍሷ ነፍስ ከሥጋዋ ሥጋ ነፍሶ ሰው ሆነ። ዳንኤል ያየው ደንጊያ ዋዳነነ ተወልዶም መጥቶ አዳንን። እብን ያለውን ከዓለም ደብር ያለውን ድንግል ዘእንበለ ያለው ዘእንበለ ዘራብእሲ ብሎ አመጣው። ይህስ እንደምንድን ነው ቢሉ ናቡከደነፆር የሚባል ገናና ንጉሥ ነበረ። ከገናንነቱ የተነሳ ይህን ዓለም እንደ ሰም አድልቶ እንደ ገል ቀጥቅጦ ገዝቶታል። ከዕለታት በአንድ ቀን በልቶ ጠጥቶ ተኝቶ ተነስቶ ነጠላ ጫማ አድርጎ ከሰገነት ወደ ሰገነት ሲል የሴት ወይዘሮ የወንድ መኮንን አይቶ እኔ ይህን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዛሁት፣ ከእኔ በኋላ የሚነሳ ንጉሥ እንደኔ ብርቱ ይሆን ደካማ? ምን ነው ባወቅኩ በወደድኩ ብሎ ተመኘ።
መንፈስ ቅዱስም የተመኙትን መግለጥ ልማዱ ነው እና እርሱ ዘወርቅ አንገቱ የብረት ጭነቱን የብረት አንድ እግሩ የሸክላ አንድ እግሩ የብረት ምስል ከፊት ለፊቱ ቆሞ አንተ እርሱ አንተን ሲመለከት የሰዎች ተፈነቅለው ከረጅም ተራራ ድንጋይ ወንዙ ተመልቶ ተራራ ሲያል ያን ነፋስ ተራጎ ሲያጠፋው ይመለከታል። ህልሙ ግሩም ነውና ደንግጦ ቢነሳ ነባቡ ትርጓሜ ጠፍቶታል። በዚህ በኋላ ከሚበላው አብልቶ ከሚጠጣው አጠጥቶ የሚያኖራቸው ጠበብት ነበሩትና እንዲህ ያለ ህልም አይቼ ነባቡ ትርጓሜ ጠፍቶኝ እንድትነግሩኝ ነው አላቸው። በዚህ ጊዜ ንጉሡ 1000 ዓመት ንገሥ፣ አንተ ከፈርዖን አታንስም፣ እኛም ከ30 ደቂቅ አንበልጥም። እሱ ንባቡን ነገራቸው፣ እነሱም ተረጎሙለት። አንተም ንባቡን ንገረን እኛም እንተርጉምልህ አሉት። ይህማ ባይሆነኝ ቢል ረሳኝ ነው እንጂ አልነገራችሁም ነበር አላቸው። ያም ባይሆን ቀን ስጠን አብት ወትፈጥሩ ካላ ነገር በሌላ ቀን ሌላ ነገር ፈጥራችሁ ልትነግሩኝ ነው? አይሆንም፣ አሁን ትዝ እያለኝ ንገሩኝ አላቸው። በዚህ ጊዜ ይህማ ከሰው ለተለዩ እንጂ ለእኛ አይሆንም አሉ። ከሰው ለተለዩ ማለት ለሥላሴ ለመላእክት ለ30 ደቂቅ ነው። የሥላሴና የመላእክት ሲሆኑ የ30 ደቂቅ ከሰው መለየታቸው እንደምንድን ነው ቢሉ ተለይ ቆርጥመን ውሃ ጠጥተን እንኑር የሚሉ ናቸውና በዚህም ጊዜ ንጉሥ እንዳሻ ነውና እንግዲህ ከምበላው አብልቼ ከምጠጣው ጠጥቼ የማኖራችሁ በቅሎ አይደላችሁ፣ አላሰግራችሁ፣ ፈለስ አይደላችሁ፣ አልጋለባችሁ፣ ጦር አይደላችሁ፣ አልወረቁራችሁ፣ ንሳ ፍጃቸው ብሎ ወደ መካነ ወቅታሉ ይዟቸው ሊሄድ አዘዘው። ወደ መካነ ወቅታሉ ይዟቸው ሲሄድ ዳንኤል ያን ጊዜ ቁጥሩ ከጠበብተ ባቢሎን ነበረና በዚያ ሰዓት አልነበረም እና ከጎዳና ሲወጣ አገኘው። ቤነምንት ወጻቱ ትእዛዝ ማህበ ንጉሥ፣ ዛሬ እጹብ ድንቅ የሚያሰኝ የሚያስገድል ፍርድ ከንጉሥ ዘንድ ምን አይነት ጥፋት ነው ቢገኝ ነው ብሎ ይጠይቀዋል። ንጉሥ ህልም አይቶ ንባቡ ትርጓሜ ቢጠፋበት ንገሩኝ ቢላቸው በአይን የሚተረቡለት ቢያጣ እነሳፍጃቸው ብሎ ሊገላቸው ወደ መካነ ወቅታሉ ይዣቸው ይጥቁ ነው አለው። በዚህ ጊዜ ቆይ ቀን ስጠኝ ብሎታል። ፈቃድ እግዚአብሔር ያለበት ነው እና ለእርሱ 3 ቀን ሰጠው። በዚህ ጊዜ ወደ 30 ደቂቅ ደብዳቤ ይልካል። ዳር ሲፈታው መካከሉ ዳር ይሆናል እንዲሉ ይህ ነገር በእኛ ብቻ የሚቆም አይደለምና ወደ እግዚአብሔር አመልክቱ አለ። ለእርሱ ግን ዕለቱን ተገልጦለታል። ስለምን ቢሉ ጥሬ ቆርጥሞ የሚኖም ነውና ዕለቱም ስለተገለጠለት ግን ዕለቱን ወጥቼ ልንገረው አላለም። ለአብነት ነው። ዛሬም እሱ ባይ ብንገባ ዕለቱን ተፈጽሞልን ብለን መሄድ አይገባምና በ3ኛው ቀን ተገልጦለት ሄዳችሁ ንገሩት አለ። ሄዶ ቢነግሩት አንተኑ ዘትክል አይዶተ ህልሜው ትርጓሜው ሕፃን ነውና ንቆት ህልሙን ንባቡን ከነ ትርጓሜ የምትነግረኝ አንተ ነህና አለው። ህልሙን ንባቡንስ የሚፈታ እግዚአብሔር ነው ብሎ ሃይማኖቱን ይመሰክርለታል። ናቡከደነፆር ከዛ በፊት እግዚአብሔር የሚባልን አያውቅም ነበርና በል እስቲ ንገረኝ ይለዋል። ከዕለታት አንድ ቀን በልተህ ጠጥተህ ተኝተህ ተነስተህ ነጠላ ጫማ አድርገህ ከሰገነት ወደ ሰገነት ሲሸጋገር የሴት ወይዘሮ የወንድ መኮንን አይተህ እኔ ይህን ዓለም እንደ ሰም አቅልጬ እንደ ገርቀጥቅጬ የገዛሁት ከኔ በኋላ የሚነግሰው ንጉሥ እንደኔ ብርቱ ይሆን ደካማ ምነው ባወቅ በወደድኩ ብለህ ተመኘህ። መንፈስ ቅዱስም የተመኘቱን መግለጽ ልማዱ ነውና እርሱ ዘወርቅ አንገቱ ደረቱ የብረት ጭነቱ የብረት አንድ እግሩ የሸክላ አንድ እግሩ የብረት ምስል ከፊት ለፊት አቁሞ አንተ እርሱ አንተ ስትመለከት ከረጅም ተራራ ድንጋይ አውጥቶ ቀጥቅጦ ተራራ ሲያል ያን ነፋስ ተራጎ ሲያጠፋው አላየህምን አለው። እውነት ህልሙ ትርጓሜው ህልሙስ እውነት ነው፣ ትርጓሜውስ እንደምንድን ነው አለው። እርሱ ዘወርቅ የተባልክ አንተ ነህ። ወርቅ መክበለ አያት ነው፣ አንተም ንጉሠ ነገሥት ነውና። እርሱ ዘወርቅ አንገቱ ደረቱ የብርት የተባለ ብርት ማረጉ ከወርቅ ቀጥሎ እንደሆነ ከአንተው ቀጥሎ የሚነግሰው ቂሮስ ነውና። ከብርት ቀጥሎ ማረጉ ብር እንደሆነ ከቂሮስም ቀጥሎ የሚነግሰው ዳርዮስ ነውና። ከብርት ቀጥሎ ማረጉ ብር እንደሆነ ከእሱም ቀጥሎ የሚነግሰው እስክንድር ነውና። ብር 7 ማዕዘን አንድ ያደርጋል፣ እስክንድርም 4ቱን ማዕዘን አንድ አድርጎ ገዝቷልና። ሰነፉ ልጆቹ 2 ኃያላን ልጆቹ ናቸው። ልጅ የለውም ፈላስፋ ነው ብሎ 2 ደኩማን ባሮቹ 2 ኃያላን ባሮቹ ናቸው። ድኩማኑ ሰልፎስ ደማስያኖስ፣ ኃያላኑ በትሊሞስ አንቲያኮስ ይባላሉ። ምስል ከፊት ቆሞ አንተ እርሱ አንተን ሲመለከት ማየት እኔ አንተን እመስላለሁ አንተ እኔን ትመስላለህ ሲለው ነው። ደገኛ ነገር ደርሶልሃል፣ ነፋስ የመንፈስ ቅዱስ ምሳሌ ነው ብሎ ነግሮታል። ይህስ ጌታ በመንግስት ሰው እንጂ በመንግስት ተወለደ ብለው በመንግስት ያወዱታል። እርሱ ዘወርቅ መንግስተ ባቢሎን፣ አንገቱ የብር መንግስተ ሜዶን፣ ደረቱ የብርት መንግስተ ጽር፣ ጭንናጭኑ የብረት መንግስተ ሮም ነው። አንድ እግሩ የሸክላ አንድ እግሩ የብረት ምስል የተባለ የሄሮድስና የጲላጦስ ምስል ነው። ምስል ከፊት ቆሞ አንተ እሱ አንተ ስትመለከት ማየት እኔ አንተን እመስላለሁ ሲል ነው ብሎ ተርጉሞታል። ደገኛ ነገር ገልጦታል። ነፋስ የመንፈስ ቅዱስ ምሳሌ ነው ብሎ ተርጉሞታል። ሰአይደነ ቅድስት ነቢዩ ዳንኤል በአምሳለ አብን ካየው ልጅሽ ስኔት በድንግልና ስጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደሚኝልን አይምሮን ትሆን በልቡናችን ሳይድን አሳድሪልን። ኮንኪ አስቀል ሶሃ ለታውቁል ምን ኩሉ ሀብር ማለት ዘይዘረበ በስጌው በአጓሊው ባለ ጊዜ ገበሬ ሳይድርባ ዘር ሳይግበል ለንባ ብበር ዘተገኘች አስከ ሰብስ አንቺ ነሽ። አንድም አስከ አበቤሊክ አንቺ ነሽ። የስ እንደምንድን ቢሉ ለኤርሚያስ 2 ደቀ መዛሙርት ነበሩት፣ ባሮክና አቤሜሌክ የሚባሉ። የፄዋዊ ነገር ሲያስተምራቸው ሰምተው ኢታርያን ውስና የኢየሩሳሌምን የምትፈዋን ነገር አታሳይም ብለው ሲጸልዩ ነበሩና ፄዋዊ በደረሰ ጊዜ መልአኩ
ለኤርምያስ ተገልጾለት ፄዋዊ ደርሷልና ባሮክን መቃብረ ነገሥት አስጠብቀው፣ አቢሜሌክንም ለድውይ የምንቀባው ቆጽለ በለስ አምጣ ብለህ መሶበ ወርቅ ይዘህ ላከው ብሎታል። በዚህ ጊዜ ባሮክን መቃብረ ነገሥት አስጠብቆታል። አቢሜሌክን ለድውይ የምንቀባው ቆጽለ በለስ ቆርጠና ብሎ ልኮታል። ቆጽለ በለስ ቆርጦ አቢሜሌክ በሚመለስበት ሳለ ዋይ ፀሐይ ጸናበት። ዋይ ፀሐይ ሲጸና ሐሞት ይመሳል ድክም ድክም ይላልና ከዛ ዘንድ ሄዶ ተጠግቶ ያርፋል። አያይዞ 66 ዘመን ተኝቷል። ቢነቃ ጊዜ አጋጥሞ ፀሐይ ጥቂት እልፍ ብላ ተመለከተ። በዚህ ሰዓት ወይኔ መምህሬ ኤርምያስ ተቆጭቶኝ የሆነ ቆይቼበት ይሆን ብሎ መስወሩን ከፍቶ ቢያየት ቅጠሏ ሳታወልቅ ደሟ ሲንተፈተፍ ያያል። በዚህ ጊዜ እሄዳለሁ ቢል ጎዳናው ዳዋ ወርሶት ቋያ በቅሎበት አላስኬዳለሁ። ምን ነው ቅልፍ አልጨረስኩም ወይስ ደግሞ ኢየሩሳሌም ጠፋችብኝን እያለ ሲያወጣ ሲያወርድ መቼም በሀገር ሰው አይጠፋምና አንድ አረጋዊ ኢየሩሳሌም እስከጠፋች ከ66 ዘመን በኋላ ሰው አይኖርም ብሎ መልአኩ በገጸ አረጋዊ ይታየዋል። አንተ ሰው የኢየሩሳሌም ጎዳና ወዴት ነው አለው። ኦሪት አክብር ገጸ አረጋዊ ክላለች እንጂ አንተ ጅዱ ሽማግሌ ብዬ በሰደብኩ ነበረ። ኢየሩሳሌም ከጠፋች ከ66 ዘመን በኋላ ጠይቃለህን ይለዋል። ምን ነው አሁን መምህሬ ኤርምያስ ልኮኝ ለድውይ የምንቀባው ቆጽለ በለስ አምጣ ብሎኝ ልኮኝ ይኸው መሶበ ወርቁን ይዤዋለሁ አለው። እስኪ ከፍታ አሳየኝ ይለዋል። ከፍቶ ቢያሳየው ቅጠሏ ሳይጠወልግ ደሟ ሲንተፋተፍ አንተ ሰው ደግ ብትሆን እግዚአብሔር ከመዓቱ ሰውሮሃል እንጂ ኢየሩሳሌም እስከጠፋች 66 ዘመን ነው ሆኗታል አለው። በምን ጊዜ ነው ከቢለው ወርሃ ዘር ነው ቢለው ወርሃ መከር ሆነበት ይለዋል። ወርሃ መከር ነው ቢለው ወርሃ ዘር ሆነበት ይለዋል። ይልቁንስ ና ከወንድምህ ከባሮክ ጋር ላገናኝ ብሎ ወስዶ ከባሮክ ጋር ያገናኘዋል። አንድ ሰዓት ያህል ተያይተው ካረቀሱ በኋላ እኔን ከዚህ አንተን ከዚያ ያመጣው የሚጠት ነገር ደርሶ ይሆናል ብሎ ሱባኤ እንግባ ብሎ ሱባኤ ቢገቡ ለሚጠት 4 ዓመት እንደቀረው ነገራቸው። ኢየሩሳሌም ፋርስ ባቢሎን ከኢየሩሳሌም የ2 ዓመት ጎዳና ነውና ደብዳቤ ጽፈው የሚወስድላቸው አጡ። በዚህ ጊዜ የታዘዘ ንስር መጥቶ ስርር ባይለ እግዚአብሔር ይትመለፌ ወለፌ ደመበድሮ ከአምላክ ያው በአንገቱ ላይ አድርገው ሰጥቶት። በዚህ ጊዜ ኤርምያስ ሰው ሞቶበት ከንጉሥ ተካሶ ከመቃብር ላይ ቆሞ ሳለ በድምፅ ሰማይ ኤርምያስ ብላ ጠርታ ደብዳቤውን ታለችለት። ያን ጊዜ ሙቱ ቢረግጠው ያ ሙት ተነሷል። ተነሶም ደብዳቤውን አንብቦ ተመልሶ አርፏል። ደብዳቤዋም እንዲህ የምትላት ሚጠት ደርሷልና ከአሕዛብ ጋር የተጋባችሁ ተፋቱ፣ ያልተጋባችሁ የማትጋቡ ሆኑ የምትል ነች። በዚህ ጊዜ ያመኑ ሚጠት ይደረግልን ያሉ የተጋቡ የሚፋቱ፣ ያልተጋቡ የማይጋቡ ሆኗል። ሚስቶቻችን ማንከልክሎን ያሉ የማያምኑ ሰዎች ደግሞ ያላገቡ የሚያገቡ፣ የተጋቡ የማይፋቱ ሆኗል። በዚህ ጊዜ ሚጠት ደረሰ ተደረገ። የባቢሎን የፋርስ ሰዎች የሚስት የልጃገር ሀገር ነውና ተዋት ሂዱ ቢሏቸው እንሄዳለን ብለው ተነሱ። በዚህ ጊዜ ኤርምያስ አቢሜሌክና ባሮክን ይዞ በዮርዳኖስ ማዶ ተዋግቷቸው አሸነፋቸው። በዚህ ጊዜ የወደዱትን ቢያጡ የጠሉትን ይቀላውጡ እንዲሉ አስገቡን ቢላቸው እኛ ሳናስገባም አሏቸው። በዚህ ጊዜ የለመለመ መስክ አግኝተው ሰመርና ቢሉ ሰማርያ ብለዋታል። ይህች አቢሜሌክ በ66 ዘመን ፍሬ እንዳስገኘች እመቤታችንም ከ10 አበው ከ66ቱ ትውልደ አበው ተወልዳ ጌታ ኢየሱስ ክርስቶስን አስገኝታለች። እና ወሙዳየ አሚን ሙዳየ እሷ አሚን ልጇ ነው። አንድም ሙዳየም አሚንም እሷ ነች። የምናምንብሽ ሃይማኖት ሙዳይ አንቺ ነሽ። ርትዕት ሃይማኖቱ ለቅዱሳን አበዊነ የጸናች የቀናች የአባቶቻችን ሃይማኖታቸው አንቺ ነሽ። ኦ ንጽሕት ወላዲተ አምላክ ንጽሕት ከለማደ አንስት ነው። ድንግል ህዝምት በውስጥ በአፋ በነፍስ በሥጋ ድንግል ሆይ ወለድኪ ለነ ቃለ አብ ለመድኃኒትነ የአብ አካላዊ ቃል መድኃኒታችን ኢየሱስ ክርስቶስን ወለድሽልን። ሰዓሊ ለነ ቅድስት እኛን ለማዳን ሰው የሆነ አማኑኤልን ከወለድሽልን ልጅ ስነ በድንግልና ስንኩት በቅድስና በቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ እሙ ለብርሃን የብርሃን እናቱ አንቺ ነሽ። ክብርት ወላዲተ እግዚ ክብርት ወላዲተ እግዚ እሙ ያለውን ክብርት ብርሃን ያለውን እግዚ ብሎ ደገመው። እንተ ጾርኪዮ ለቃል ዘኢዝራኢ እንደ ጾርኪዮ ለቃል ዘኢዝራኢ እርሱም ከመጽነስሽ አስቀድሞ በጸነሹ ጊዜ ከጸነሹ በኋላ እርሱም ከወለድሽ አስቀድሞ በወለድሽ ጊዜ ከወለድሽው በኋላ የማይመረመር አካላዊ ቃልን ወለድሽው። እምድኅረ ወለድኪ ካሁነ በኪ በድንግልና እምድኅረ ወለድኪ ካሁነ በኪ በድንግልና እርሱም ከመውለድሽ አስቀድሞ በወለድሽ ጊዜ ከወለድሽም በኋላ ማኅተመ ድንግልና ላይ ሳይለወጥ ኖርሽ። በስብሐት ወበአምልኮት ያብህኪ በክብር ምስጋና ያመሰግኑሻል። ሰዓሊ ለነ ቅድስት በክብር ምስጋና ከሚመሰገነው ልጅ ስነት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ሃይማኖቱን በልቡናችን ሳይልን አሳድሪልን። አይ ልሳን ዘይክል ነቢበ ዘይትነገር በእንቲአኪ የድንግልን ክብሯን ልናዋል ሊናገሩት አይቻልም። ምን ነው አሁን እየተነበበ እየተተረጎመ አይደለምን ቢሉ መቼ ለእርሷ እንደሚገባ አንድም ለኪ ይላል አንድም በብኪ ይላል። በድንግል የሚደረገውን ነገር መናገር የሚቻለው አንደበት እንደምን ያለ ነው። ሐዋርያት ተሰብስበው ወደ እመቤታችን ሄደው እመቤታችንን እንዲህ ጠይቋታል። እመቤታችን ጌታን እንጠይቀዋለን ስንል ሳይነግረን ሄደ። እስኪ አንቺ ንገሪን፣ ሰማይና ምድር የማይወስኑትን ጌታን 9 ከ5 ቀን በማኅፀንሽ እንዴት ወሰንሽው ብለው ጠይቋት። በዚህ ጊዜ
ይህንማ እኔም ልናገረው እናንተ ልትሰሙት አይቻላችሁ ማለቻቸው። አይ እመቤታችን አንቺስ እንኳን ለመናገር 9 ወር ከ5 ቀን በማኅፀንሽ ወስነሽ የለምን አላት። እንግዲያውስ እኔስ የነሳስብ ጨነቅ ፍርሃት ይለኛልና ከቤተ መቅደስ ወስዳችሁ እጄን እግሬን ይዛችሁ ካልሆነ በስተቀር ፍርሃት ይለኛል አለቻቸው። እነሱ ከቤተ መቅደስ ወስደው እጇን እግሯን ይዟት እመቤታችን በይ አሁን ንገሪን አላት። ወመጽአ ግሩም መልአክ የማውቀው መልአክ ቀርቶ የማላውቀው መልአክ መጣ። ወገሰሶ አስቆ ዘየማን ቀኝ ክንፉን ቢባርከው ወኮነ በሰዮት ሆነ በሊዮ አብራ አንዲ በልቶ አበላኝ። ወገሰሶ አስቆ ዘየማን ቀኝ ክንፉን ቢባርከው ወኮነ ሰዋዮት ሆነ ሰቲዮ አስያን ይጠጥቷ ተጠኝ ብላ ወደ ተገኘው ወደ ዋናው ነገር ልትገባ ብትል ወቅቱ ክረምት ነበርና መልአኩ የመብረቅ የነጎድጓድ ድምፅ አሰማቸው። አንድም እሷንም እነሱንም ሲገስጻቸው ነው። እናንተ ይህን ዓለም የማይገባችሁን መርመራችሁ እንመረምራለን ብላችሁ ይህን ዓለም ያለ ጊዜው ታሳልፉት ብሏቸው ነው። እሷንም እመቤታችን ምንም ረድተ ልቡ ብትሆኚ እንዲህ አይነት ነገር ይነገራልን ብሎ ነው። ኦ ድንግል ንጽሕት እሙ ለቃለ አብ የአብ አካላዊ ቃል እናቱ ንጽሕት ድንግል ሆይ ኮንቺ መንበሮ ለንጉሥ ለዘጸውሮ ኪሩቤል ኪሩቤል ሱራፌል የሚሸከሙት ንጉሥ ማደሪያዎቹ ነው። ለዘጸውሮ ኪሩቤል አለ። እነሱንም ውርድ ነበር ተፈራሪያን ብራው ኩሉ ዘሰደው የሌለምን ይሉ እሱ ይሸከማቸዋል እንጂ ልክ እንደ ጫማችንን እኛ እንሸከማለን እንጂ ጫማው እኛን እንደማይሸከመን። ነገር ግን በዘፈቀደ ይገለጥባቸዋል፣ ይሰለስባቸዋል፣ ይወደስባቸዋልና ናስተበስአኪ ኦ ቡርክት ላስተበጽሐኪ ወቁት መርገመ ሥጋ መርገመ ነፍስ የሌለብሽ መርገመ ሥጋ መርገመ ነፍስ ያመረሽ የምታሰጀናሽ እመቤታችን ስትሆን ሻልና ክብሻልና ከብሻልን አመሰግንሻለን። ወንዘከር ስመኪ በኩሉ ትውልደ ኦ እሬጉ ሰናይ እሙ ለእግዚእነ ኢየሱስ ክርስቶስ ወንዘከር ስመኪ በኩሉ ትውልደ ሰናይ እሙ ለእግዚእነ ኢየሱስ ክርስቶስ የጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ መካማረግ ለቤታቸው ቤተፈሲ ደስ ይገባሻል። ሰአሊ ለነ ቅድስት ሰዓት አረብ ከሚባል ልጅ ስነት በድንግልና ስቡት በቅድስና እመቤታችን ጸጋውን ክብር እንዳይነሳ ለምኝና የምንወልተውን መርቡናችን ሳይልን አሳድርልን። አመሲ ኦ ማርያም እመዋመት ድንግል መብሎ ይገጥማል። እናትነትን ከድንግልና ድንግልናን ከእናትነት እመቤትነትን ከአገልጋይነት አገልጋይነትን ከእናትነት ጋር አሳቢዎች ይዘሽ ተገኘሽ እመቤታችን ተፈስሒ ደስ ይበልሽ ደስ ይገባሻል። አይማተ ዲያብሎስ አግብርተ ዲያብሎስ በተባሉበት ወራት አግብርተ እግዚአብሔር አይማተ እግዚአብሔር መባል እጅግ በጣም ደስ ያሰኛልና እስመ ለዘውትረ አስነኪ ሲብሩ ወመላእክት በክንድሽ ተከበሽ በማለጅሽ ያሽሩን መላእክት ያመሰግኑታል። ሕፃናት ሲወለዱ እናቶቻቸው በማህደዶቻቸው ይዛቸዋል። አናት እንዳይወጣቸው ጌታም ሕፃናትን አላፋለስምና እንዲህ ይለዋል። ወኪሩቤል ይሰግድ ሎቱ በፍርሃት ኪሩቤልን በመፍራት በመንቀጥቀጥ ሆነው ይሰግዱለታል። ወሱራፌል ዘመለ ጽርዓት ሱራፌልም በመንቀጥቀጥ ሆነው ያመሰግኑታል። ይሸፉ ክራዮሙ እንዘይሰፉ ሲል ነው ክንፋቸውን እየዘረጉ ወይብሉ እንዘይብሉ ሲል ነው እንዲህ እያሉ ዝንቱ ውእቱ ንጉሠ ስብሐት መጽአ ይስረይ ኃጢአተ ዓለም በበሳሉ በይቅርታ በቸርነቱ ብዛት የማይመረመር ጌታ ንጉሥ ነው እያሉ ያመሰግኑታል። ሁለት ክንፋቸውን ፊታቸውን ይሸፍናሉ አለ። ከአንተ ፊት መቆም አይቻልም አንድ አስማት ልጅ ሲሉ ነው። በሁለት ክንፋቸው እግራቸውን ይሸፍናሉ አለ። ከአንተ ፊት ጸንቶ መቆም አይቻልም እና አንተ አስማት ሲሉ ነው። አንድ ክንፋቸውን ያክል አንድ ክንፋቸውን ያደርጋሉ አለ። ሕፃናት ልጆች ሴቶች ወላጆቻቸው ሊመታቸው ዱላ ባነሱባቸው ጊዜያቸውን አንስተው እንደሚመከቱ አንድም ሁለት ክንፋቸውን ፊታቸውን ይሸፍናሉ አለ። ያንተን ባህሪ መመርመር አይቻለንም፣ በአንተ ፊት ማየት ባህሪን መለኮትን መመርመር አይቻለንም ሲሉ በሁለት ክንፋቸው እግራቸውን ይሸፍናሉ አለ። ከአንተ ባህሪ ላይ መረማመድ አይቻለንም ሲሉ አንድም አንድ ክንፋቸውን ወዲህ አንድ ክንፋቸውን ወዲህ ያለ ትምህርተ መስቀል ነው። አንድም በሁለት ክንፋቸው ወደ ላይ በሁለት ክንፋቸው ታች አንድ ክንፋቸውን ወዲህ አንድ ክንፋቸውን ወዲህ ያደርጋሉ አለ። ቢወርዱ አንተ የማትመረመር የባህሪ አምላክ ነህ ሲሉ ነው። ሰአሊ ለነ ቅድስት በይቅርታ በቸርነቱ ብዛት የሕዝቡን ኃጢአት ከሚያስተሰርይ ልጅሽ ስኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ከመኝልን አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ቅድስት አለ ጽኔት ንጽሕት ክብርት ልዩ ሲል ነው። ጽኔት አለ ሌሎች ሴቶች ቢጸኑ ለጊዜ ኋላ ተፈጥሮ አለባቸው። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ጽኔት ናትና። ንጽሕትም አለ ሌሎች ሴቶች ቢነሱ ከነቢብ ከገቢር ነው ከሐልዮ አይነሱ። እሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ልዩም ማለት እናትነትን ከድንግልና ድንግልናን ከእናትነት ጋር አብራ አስተባብራ ይዛ የተገኘች እሷ ነችና። ክብርትም ማለት ሌሎች ሴቶችን ብናከብራቸው ነገሥታት መኳንንት ወለዱ ለእነርሷ ግን እማምላክ ወላዲተ አምላክ ብለን ነውና። አይኑ ያሉ እንደሆነ አይምሮን ጥበቡን በልቦናችን ሳይልን አሳድሪልን። አርፋው ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ወደቅ መነሳት ኖሮ አይደለም እንኳን በሷ በሌሎችም ጻድቃን ቅዱሳን በየዕለቱ ወደቅ መነሳት የለምና። ጻድቃን ለኩሉም ባቲ ስለቶም ወንዲ ለአንድ የበለመት ስመና በሁል ጊዜ ያማልዳሉና ነው። ይህን ስጨርስ በያዘችው መስቀለ ብርሃን አምደ ብርሃን ባርካ ታደርጋለች። እሱም ተባርኮ ከመካነ እግሩ ተቀምጦ ተመልሶ ያርፋል። ወሰው በፈጸመ ወዲሶታ ባረከቱ ዋህበት ወሰላም ዋህድ ፍሰ ሰማያት መስበዲያ መላእክት ባህሪ ክብር ወስብሐት እንዲል
ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ይህ ጉባኤ ነው። ይቆየን።